ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያልን የግንቦት 4 ቀን 2018 ዓመተ ምህረት የሰዓቱን ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ የጣና ሳተላይት ቴሌቪዥን ቤተሰብ እንዲሆኑ ጋበዝ። በቅድሚያም አርዕስቶቹን እንሆ። በአማራ ክልል በቀጠለው አውደ ውጊያ የፋኖ ኃይሎች ዛሬ በሌሊት ወደ ከተማ ዘልቀው በመግባት በአገዛዙ ኃይል ላይ ኪሳራ ማድረሳቸው ታውቋል። ፋኖ በየትኛዋ ከተማ ገብቶ ድል ተቀዳጀ የሚለውን ዝርዝር ዘገባ ይዘናል። በሌላ በኩል ተስፋ የቆረጠው የአገዛዙ ወታደር ነፍሱን ለማዳንና ከፋኖ ኃይሎች ጎን ለመቆም ስርዓቱን እየከዳ ይገኛል። የአማራን ሕዝብ የወጉ ዘንድ ከማሰልጠኛ ማዕከል ተመልምለው የተላኩ የአገዛዙ ወታደሮችም ስርዓቱን ከርተው የፋኖ ኃይሎችን ተቀላቅለዋል። በየትኛው ግንባር የሚለውን ዜናችን በዝርዝር ያስደምጣችኋል። የአብይ አህመድ አስተዳደር በቤተ ክርስቲያንና በኦርቶዶክስ ተዋሕዶ ተከታዮች ላይ የሚያደርሰውን ጥቃት አጠናክሮ ቀጥሏል። በሸዋ አንኮበር በሚገኘው አሰቦት ገዳም የተገደሉት አባትና በሌሎችም ገዳማት ላይ የተደቀነውን አደጋ በዜናችን እንዳስሰዋለን። በመካከለኛው ምስራቅ ረግቦ የነበረው ጦርነት ዳግም አገርሽቷል። ኢራን በጉምቱ ባለስልጣኗ በኩል ለአሜሪካ ዛቻና ማስፈራሪያ ልካለች። የኢራን ባለስልጣን ማስጠንቀቂያና ሌሎች ጉዳዮችን ከውጭ በያዝናቸው መረጃዎች እናስደምጣችኋለን። እነዚህንና ሌሎች ለሰዓቱ የተመረጡና ያልተሰሙ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን ቆዩ። ፋኖ በሸዋ ወደ ከተማ ዘልቆ በመግባት ባደረገው ተጋድሎ ድል መቀዳጀቱን አስታወቀም። የግንባር ተጋድሎውን አጠናክሮ የቀጠለው የአማራ ፋኖ በአገዛዙ ኃይል ላይ ከፍተኛ ድል እየተቀዳጀ የነጻነት መንገዱን አጠናክሮ ቀጥሏል። ከነጻነት ታጋዮቹ ፊት ቆሞ መዋጋት ያልቻለው የአብይ አህመድ ሰራዊትም እጁን ለፋኖ ኃይሎች በግፍ እየሰጠ ይገኛል ተብሏል። ዛሬ በሌሊት በሸዋ አንጨቁረር ከተማ በተደረገው አውደ ውጊያም ፋኖ ድል መቀዳጀቱን ሲገልጽ የአገዛዝ ጦር ወታደራዊ ኪሳራ አስተናግዷል ነው የተባለው። በአንጨቁረር ከተማ ከግማሽ ሌሊት የጀመረ የተኩስ ልውውጥ እስከ ንጋት ድረስ ሲደረግ እንደነበር የገለጹት የጣና ሳተላይት ቴሌቪዥን ምንጮች ከተማዋ ስትሸበር አድራለች ብለዋል። በተኩስ ልውውጡ በሁለቱም ወገን የደረሱ ጉዳቶች በውል ባይታወቅም የፋኖ ኃይሎች በአገዛዝ ጦር ሰራዊት ላይ ሰዋዊና ቁሳዊ ጉዳት እንዳደረሱ ገልጸዋል። በአማራ ክልል ተባብሶ በቀጠለው ጦርነት የአገዛዙ ኃይል በአማራ ተራሮችና ሸለቆዎች በወጣበት እየቀረ ሲሆን በስርዓቱ ተስፋ የቆረጠው ወታደር ነፍሱን ለማዳን እንዲሁም ከፋኖ ኃይሎች ጎን ለመቆም ስርዓቱን በግፍ እየከዳ ይገኛል። ከጦር ላይ ወታደራዊ ማሰልጠኛ ማዕከል የአማራ ሕዝብ እንዲወጉም የተላኩ ወታደሮችም በትላንትናው ዕለት ስርዓቱን ከርተው የፋኖ ኃይሎችን መቀላቀላቸው ተሰምቷል። ከጦር ላይ የመከላከያ ማሰልጠኛ ተቋም ለሽምቅ ውጊያም ስልጠና ወደ ብር ሸለቆ ማሰልጠኛ ተቋም የመጡም 8 የመከላከያ ኃይል አባላት በአካባቢው የሚገኙ የፋኖ ኃይሎችን መቀላቀላቸውን የጣና ሳተላይት ምንጮች ገልጸዋል። እንደ ምንጮቹ ገለጻ ወታደሮቹም ከአብይ አህመድ አገዛዝ በመውጣታችን ደስተኞች ነን፣ ገና ወደ ማሰልጠኛ ስንገባ ፋኖን እንደምንቀላቀል አስበን ነው የወጣ ነው ማለታቸው ተሰምቷል። ወታደሮቹ በማብራሪያቸው ሌሎች ጓዶቹም ስርዓቱን ለመክዳት መውጫ መንገድ እየፈለጉ ይገኛሉ ብለዋል። በፋኖ ኃይሎች ከፍተኛ ኪሳራ እየደረሰበት የሚገኘው የአብይ አህመድ ጦር ከመክዳት ባሻገር እርስ በርስ መተማመን አቅቶት መገዳደሉንም ቀጥሎበታል። ትላንት በሰሜን ወሎ ዞን ኮን ከተማ በአድማ ብተናና በመከላከያ መካከል በተደረገው ውጊያ በሁለቱም በኩል ታጣቂዎቹ መሞታቸው ተሰምቷል። በዚሁ የሰሜን ወሎ ቀጠና ጋሸና ከተማ 2 የአማራ ተወላጆች ወታደሮች ፋኖን ልትቀላቀሉ ነው በሚል በአዛዦቻቸው ተገድለዋል የሚል መረጃ ጣና ሳተላይት ቴሌቪዥን ከውስጥ ምንጮች ሰምቷል። ኮን ከተማ ላይ በነበረው የእርስ በርስ ውጊያና በጋሸና በጦር አዛዦቹም በተገደሉ ወታደሮች ምክንያት የአገዛዝ ጦር መፈረካከሱንና ከተሞቹ እስከዚህ ሰዓት ድረስ መረጋጋት አለመቻላቸውን የአካባቢው የመረጃ ምንጮች አመላክተዋል። በፋኖ ኃይሎች ምት የተበሳጨው እንዲሁም እርስ በርስ እየታኮሰም የሚገኘው የብርሃኑ ጁላ ጦር ንጹሃንን በግፍ እየገደለ ቀጥሏል ተብሏል። አገዛዙ በሰሜን ወሎ ዞን አይና ቡግና ወረዳም ንጹሃንን የአማራ ልጆችን በግፍ መግደሉን ጣና ሳተላይት ቴሌቪዥን አረጋግጧል። በፋኖ በደረሰበት የተጠና ኦፕሬሽን ከፍተኛ ኃይሉን ያጣው የስርዓቱ ጦር አይና ቡግና ላይ በብስጭት ሕፃናትን ጨምሮ በርካታም ንጹሃንን መግደሉ ታውቋል። የአገዛዝ ጦር ይህንን የፈጸመው በቀጠናው በተፈጸመበት ጥቃት በመበሳጨቱ ነው ተብሏል። በአይና ቡግና ወረዳ ምርጫ ካርድ ለመስጠትና የተለመደም ፕሮፓጋንዳ ለመንዛት ሲንቀሳቀስ የነበረም የአገዛዙ ኃይል በፋኖ የተጠና ክትትልና ጥቃት ያሰበውን ሳይፈጽም መመለሱን
የገለጹት ምንጮቹ በአሁኑ ሰዓት አካባቢው በፋኖ ኃይሎች ተይዞ እንደሚገኝ አስታውቀዋል። ስለ ጥቃቱ ዝርዝር ማብራሪያ የሰጡት የፋኖ ኃይሎችም የብልጽግና ጦር ለምርጫ ቅስቀሳ መንቀሳቀሱ መረጃው ቀድሞ የደረሳቸው የአካባቢው ፋኖዎችም አይና ቡግና ወረዳ 07 ቀበሌ ላይ ደፈጣ በመጣል ጥቃት አድርሰውበታል ብለዋል። የተጠና ፈጣን ኦፕሬሽን ነበር በተባለው በዚህ የፋኖ ኃይሎች ጥቃትም አገዛዙ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል ነው የተባለው። በውጊያው 7 የአገዛዙ ወታደሮች በፋኖ ኃይሎች ሲገደሉ 11 የሚደርሱ ቁስለኞችን ደግሞ በአምቡላንስ ተጭኖ ወደ አይና ቡግና ወረዳ መግባቱ ተገልጿል። በዚህ የተነሳም በጥቃቱ የተበሳጨው የአገዛዝ ጦር የተሳሳተ መረጃ አድርሰናልና በተሳሳተ መንገድ መርተናልና በሚል የራሱን ተላላኪ የነበረ አንድ ሚሊሻ በአደባባይ መግደሉ ተነግሯል። በመንገድ መሪው ላይ እርምጃ የወሰደው የአገዛዝ ጦር አልጋዞ በተባለ ስፍራ በግል ስራ ላይ የነበሩ ንጹሃን ግለሰቦች ላይም የጭካኔ በትሩን አሳርፏል ነው የተባለው። በዚህ ቀበሌ የአገዛዝ ጦር ወንድሙ ያረጋል የተባለ ታዳጊን በግብ ሲገድል ሌሎች ንጹሃን የፋኖ ደጋፊ ናቸው በሚል አካላዊ ድብደባ ተፈጽሞባቸዋል። እስካሁንም ታፍነው ያልተለቀቁ መኖራቸውም ታውቋል። እንዲህ በፋኖ ኃይሎች የቀን ተቀን ውጊያ በርካታ ኃይሉን ያጣውና በደረሰበት ኪሳራ የተነሳም ጦሩ እየፈረሰበት የብልጽግና አገዛዝ ዛሬም በሙሉ አቅሜ አልተዋጋውም የሚል ግምገማ ማድረጉንም ጣና ሳተላይት ቴሌቪዥን ከውስጥ ምንጮች መረጃ ደርሶታል። የአማራ ክልል ሰላምና ደህንነት ቢሮ አድርጎታል በተባለ ስብሰባ መንግስት በጦርነቱ ሙሉ አቅሙን አልተጠቀመም፣ ይቢሆን ጽንፈኛው መዋቅሩ ፈርሶ ይበተን ነበር ሲል የማስተዛዘኛ ቃሉን ተናግሯል ተብሏል። የብልጽግና አመራር ይህን ይበል አማራ ክልል ያልገባና የአማራን ህዝብ ለመጨፍጨፍ ያልዘመተ የብልጽግና ጦር አለመኖሩን ራሱ ሆነ ህዝብ የሚያውቀው ጉዳይ መሆኑን ዘንግቶታል። አብይ አህመድ በአማራ ክልል ውጊያ በምድርና በአየር አለኝ የሚለውን ጦር ባሰማራበት ውጊያ ሙሉ አቅሜን አልጠቀምም የሚለው ግምገማ ውሃ የማያነሳ ተራ ፕሮፓጋንዳ ሆኖ በመድረኩ ተሳታፊዎች ተወቅሷል። ሙሉ ኃይሌን አልተጠቀምኩም የሚለው የአብይ አህመድ አገዛዝ እስካሁን በአማራ ክልል 416 ጊዜ የድሮን ጥቃት ፈጽሟል። በመቶ ሺዎቹ የሚቆጠሩ የሞተር ቦምቦችን አስወንጭፏል። ይህም በኢትዮጵያ ታሪክ በአገር ውስጥ ጦርነት የመጀመሪያ ነው ተብሏል። የብልጽግና ስርዓት ከዚህ ውጊያ ከሩብ ሚሊዮን በላይ ሚሊሻና ከ68 ሺህ በላይ አድማ ብተና የአማራ ህዝብን ለመግደል በሁሉም አካባቢ አሰማርቷል። ቁጥሩ ያልታወቀ የፖሊስ ሰራዊትና 2/3 የሚሆነው የአገሪቱ መከላከያም የአማራን ህዝብ ለመጨፍጨፍና ለመግደል ከአብይ አህመድ ቀጥተኛ ትዕዛዝ ተሰጥቶት በህዝብ ላይ ዘምቷል። የዘር ማጥፋትም እየፈጸመም ይገኛል። ይህ ብቻ ሳይሆን ምንም እንኳን ባህር በሌለበት ስለ ባህር ኃይል ማውራት ቢከብድም አገዛዙ በተለይ በሸዋ ቀጠና አየር ወለድ ኮማንዶና የባህር ኃይሉን ስለማሰማራቱ ከራሱ አንደበት ተደምጧል። የልዩ ኃይሎች ዘመቻ የሚባሉት ልዩ ኮማንዶ፣ ሪፐብሊካን ጋርድ፣ አየር ወለድ ኮማንዶዎች ሁሉም ክፍለ ጦሮች በአማራ ክልል ውጊያ ተሳታፊ ናቸው። የአገዛዙ የልዩ ዘመቻ ኃይል አዛዥ ሹማ አብደታ ደብረ ብርሃን ላይ ጊዜያዊ ማዘዣ በማቋቋም ይህን ጦር እየመራ ይገኛል። በዚህ ከአማራ ፋኖ ጋር በሚደረገው ውጊያ ጀነራል አበባው ታደሰ ብቻውን የሚመራው በ4 ከተሞች መቀመጫውን ያደረገ የኮማንዶ ኃይልም አለ። በአበባው ታደሰ የሚመራው የመጀመሪያው ኮማንዶ ኃይል መቀመጫውን ባህር ዳር ከተማ ያደረገ ሲሆን በጎጃምና ደቡብ ጎንደር ባሉ ውጊያዎችም የሚሳተፍ ነው። ጎንደር ከተማ ማዘዣውን ያደረገው የአበባው ታደሰ ሌላኛው የኮማንዶ ኃይል ደግሞ በጎንደር ከተማ ምዕራብ ጎንደርና ሰሜን ጎንደር እስከ ሱዳን ድንበር ባሉ ቀጠናዎች ይንቀሳቀሳሉ። አበባው ታደሰ በዋግምራ በደቡብና ሰሜን ወሎ ዞኖች የሚንቀሳቀሱ ደሴ ላይ የተቀመጠም የኮማንዶ ኃይልም አለው። ሌላው የአበባው ታደሰ ኮማንዶ ደግሞ ከአዲስ አበባ በቅርብ ርቀት ደብረ ብርሃን ላይ ማዘዣውን በማድረግ በሸዋና ኦሮሞ ብሔረሰብ ዞን በሚደረጉ ውጊያዎች ይሳተፋል። በዚህ መልኩ ያለውን ኃይል ሁሉ ያዘመተውና ቢያገኝ ተበድሮም ቢሆን የአማራ ህዝብን ለማጥፋት እንቅልፍ የማይተኛው የብልጽግናው ስርዓት ሙሉ አቅሜን አልተጠቀምኩም የሚለው ግምገማ ውሃ የማያነሳ ሆኖ ተገኝቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በገዳማውያኑ ላይ ያነጣጠሩ ጥቃቶችና ግድያዎች በአሳሳቢ ሁኔታ ተባብሰው ቀጥለዋል። ቤተክርስቲያንን ለስልጣኑ እንደ እንቅፋት አድርጎ የሚፈረጀው የአብይ አህመድ አስተዳደር በስልታዊ መንገድ ተቋምና አገልጋዮችን የማዳከም እንዲሁም የማጥፋት እቅዱን ገፍቶበታል። ትናንት ግንቦት 3 ቀን 2018 ዓ.ም በሰሜን ሸዋ አንኮበር በሚገኘው አሰቦት ደብረ ወገግ ቅድስት ሥላሴ ገዳም አንድ አገልጋይ ካህን በአገዛዙ ታጣቂዎች መገደላቸው ታውቋል። የገዳሙ አባቶች ዛሬም በስጋት ውስጥ እንደሚገኙ የተገለጸ ሲሆን ታጣቂዎቹ አሁንም ከገዳሙ በቅርብ ርቀት ሰፍረው የሚገኙ በመሆናቸው ለገዳሙ ትልቅ ስጋት ፈጥረዋል ነው የተባለው። በአሰቦት ገዳም በማገልገል ላይ የሚገኙ መነኮሳት በተደጋጋሚ በአሰቃቂ ሁኔታ መገደላቸውና
በርካቶችም በጥቃቱ ለአካል ጉዳት መዳረጋቸው ይታወቃል። ቤተክርስቲያን ለማጥፋት በኦርቶዶክሳውያን ላይ የማያበራ ጥቃት እየፈጸመ የሚገኘው የአብይ አህመድ ስርዓት በኦሮሚያ ክልል በሚገኘው ጥንታዊና ታሪካዊ የዝቋላ ገዳም ላይም ተደጋጋሚ ጥቃቶችን በመክፈት አባቶችን በግፍ በመጨፍጨፍ የሚታወስ ሲሆን ዛሬም በተለያዩ የአገሪቱ ክፍሎች ጥቃቶች ቀጥለዋል ነው የተባለው። ትናንት ግንቦት 3 ቀን 2018 ዓመተ ምህረት በሰሜን ሸዋ ዞን በአንኮበር ወረዳ የሚገኘው አሰቦት ደብረ ወገግ ቅዱስ ሥላሴ ገዳም ሌላም የሐዘን ድባብ ወድቆበታል። የገዳሙ አገልጋይ የነበሩት ቀሲስ ጥላውን በግፍ መገደላቸውን ተከትሎ ነዋሪዎቹም በከፍተኛ ሐዘን ተውጠው ይገኛሉ ተብሏል። ለገዳሙ ቅርበት ያላቸው የጣና ሳተላይት ምንጮች እንደገለጹት ከዚህ በፊትም ተከታታይና ስልታዊ ጥቃቶች ሲፈጸሙብን ቆይተዋል። ይህ የአሁኑ ጥቃት ቤተክርስቲያኗን ለማጥፋት ከታለመው ሰፊ ሴራ አንዱ አካል ነው ብለዋል። የአብይ አህመድ አገዛዝ በሚፈጽመው ተደጋጋሚ ጥቃት የተለያዩ ገዳማት አደጋ ተደቅኖባቸው የሚገኝ ሲሆን ከነዚህ ውስጥም የአሰቦት ገዳምና የዝቋላም አቡነ ገብረ መንፈስ ቅዱስ ገዳም ይገኙበታል። በኦሮሚያ ክልል የሚገኘው ይህ ጥንታዊና ታሪካዊ የዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በተደጋጋሚ ጥቃት ሲፈጸምበት ቆይቷል። በቅርቡም አባቶችን በግፍ በመግደልና ገዳሙን በማድከም ረገድ ያገዛዙ እጅ ያለበት የተቀነባበረ ጥቃት መፈጸሙ ይታወሳል። አገዛዙ በአሰቦት ገዳምም በታሪክ ተሰምቶ የማይታወቅ ጥቃት እየፈጸመ እንደሚገኝ ተነግሯል። ይህንን አስመልክቶ ሐሳባቸውን የሰጡ ለገዳሙ ቅርበት ያላቸው አካላት በአሰቦት ገዳም መነኮሳት በአሰቃቂ ሁኔታ የሚታረዱበትና የሚገደሉበት ስፍራ ሆኖ መቆየቱም የአገዛዙን ቸለልተኝነት ወይም ቀጥተኛ ተሳትፎ የሚያሳይ ነው ብለዋል። ምንጮቹም አክለውም በሌሎቹ አካባቢዎች በወለጋ፣ በባሌም፣ በሐረርጌና በተለያዩ የአገሪቱ ክፍሎች ካህናት ሲታረዱም፣ አብያተ ክርስቲያናት ሲቃጠሉና ምዕመናን ሲሰደዱም መንግስት የዜጎችን ደህንነት ከመጠበቅ ይልቅ ጥቃቱን በዝምታ መመልከትን መርጧል ሲሉ ገልጸዋል። የገዳሙ አባቶች ይህንን ያገዛዙን ጥቃት ያወገዙ ሲሆን ይህ በአባቶችና በቅዱሳን ካህናት ላይ የሚፈጸመው ዘግናኝ ድርጊት በጽኑ ሊወገዝ የሚገባ ነው። መንፈሳዊ ተቋማትና የእምነት አባቶችን ኢላማ ያደረገው የዘመቻ የሀገርን ታሪክና ማንነት ለማጥፋት የሚደረግ የክፋት ጥግ ነው ያሉት አባቶች የቤተክርስቲያን አባቶችን መግደልና ገዳማትን ማፈራረስ ታሪክን መቅበር እንጂም ስልጣንን ለማጽናት እንደማይሆን ገልጸዋል። በመጨረሻም በቀሲስ ጥላውን ኃይለ ሚካኤልና በሌሎችም ሰማዕታት ላይ ለደረሰው ግፍ ፍትህ እንዲሰጥ ለገዳማውያኑም አስፈላጊውን ጥበቃ እንዲደረግ ጥሪያቸውን አስተላልፈዋል። ቤተክርስቲያን በደምና ባጥንት የጸናች መሆኗን በመዘንጋት የሚፈጸም ማንኛውም ጥቃት የታሪክ ተጠያቂነትን እንደሚያስከትል ሊታወቅ ይገባል ሲሉ መልእክታቸውን አጠቃለዋል። ከውጭ ወዳገኘነው መረጃ አለፍንም። የአሜሪካና የኢራን ጦርነት ተባብሶ የቀጠለ ሲሆን የሀያላኑ ፍልሚያ መላው ዓለምን እጅግ ከውርጭ አስሮ መንቀሳቀሻ ሳጥቶታል። በሁለቱ ሀገራት መካከል ከዚህ በፊት የተጀመሩ የሰላም ስምምነቶች ሁሉ ፈርሰው ጦርነቱ አዳዲስ እውነቶችን እየፈጠረ ቀጥሏል። በሁለቱም በኩል የሚሰሙ እናጠፋችኋለን የሚሉ የዛቻና ማስፈራሪያ ድምጾችም እንደቀጠሉ ናቸው። በመካከለኛው ምስራቅ በአሜሪካ ኢራን እስራኤል ጦርነት የተፈጠረው ፖለቲካዊና ወታደራዊ ውጥረት ከጊዜ ወደ ጊዜ እጅግ አሳሳቢ ወደሆነ ደረጃ መሸጋገሩን ሀገራት በመግለጽ ላይ ይገኛሉ። ከሁለቱ ሀገራት የተኩስ አቁም ስምምነቶች መፍረስ በኋላ የኢራን ጦር ለማንኛውም አይነት የውጭ ጥቃት ተመጣጣኝና አስተማሪ ምላሽ ለመስጠት በተጠንቀቅ መቆሙን ኢራን በአገሪቱ ከፍተኛም ባለስልጣን በኩል ይፋ አድርጋለች። ለአሜሪካ ይህንን ከረር ያለ ማስጠንቀቂያ የሰጡት የኢራን ምክር ቤት አፈ ጉባኤና አገሪቱም ከአሜሪካ ጋር ለምታደርገው የኒውክሌርና የቀጠናዊ ጉዳዮች ድርድር ዋና ተደራዳሪ የሆኑት መሐመድ ባገር ጋሊባፍ ናቸው። አፈ ጉባኤው በወቅታዊ የቀጠናው ውጥረት ዙሪያ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ሀገራቸው የጠላቶቿን እንቅስቃሴ በከፍተኛ ንቃት እየተከታተለች በብቃት ለመመከት ዝግጁ መሆኗን አመላክተዋል። የምዕራባውያንና የእስራኤልን የፖለቲካ አካሄድ በጽኑ የኮነኑት ጋሊባፍ የተሳሳተ ስትራቴጂና የተሳሳቱ ውሳኔዎች አውዳሚ ውጤት ይዘው ይመጣሉ ሲሉም የዶናልድ ትራምፕን አስተዳደር አስጠንቅቀዋል። ሌሎች
ሀያላን ሀገራት በኢራን ላይ የሚያደርጉት ጫና የከፋ መዘዝ ሊያመጣ እንደሚችልም ባለስልጣኑም ጨምረው ገልጸዋል። ከዚህም ባሻገር ቴህራን ሊሰነዝርባት ለሚችል ለማንኛውም ወታደራዊም ሆነ ፖለቲካዊ ጥቃት ራሷን በሚገባ ማዘጋጀቷን የአገሪቷ አፈጉባኤ ተናግረዋል። ባለስልጣኑ በመልእክታቸው የኢራን አቅም ለሚጣረሩ ኃይሎች በተግባር እናሳያለን ሲሉም ዝተዋል። ጠላቶቻችን በምንወስደው እርምጃ በእጅጉ ይደነቃሉ ያሉት ጋሊባፍ መጪው ጊዜ በመካከለኛው ምስራቅ ምን ያህል ፈታኝና ያልተጠበቁ ክስተቶች ሊያስተናግዱበት እንደሚችል አስፈሪ ፍንጭ ሰጥተዋል። ይህ የኢራን ከፍተኛ ባለስልጣን እና ዋና ተደራዳሪ ንግግር በቀጠናው እየተካሄደ የሚገኘውን ጦርነት የሚያባብስ ነው ተብሏል። ክቡራንና ክቡራት የጣና ሳተላይት ቴሌቪዥን ቤተሰብ ዜናዎቻችን እየተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።